ጋይስ እንዴት ናችሁ? such a beautiful day። ብዙ ጊዜ በጣም የሚገርመኝ ነገር ለምንድን ነው ፌል ያደረጉ ሰዎች በሆነ ነገር ላይ በጣም እንደ ኃይለኛ ምናምን እዛ ነገር ላይ ኤክስፐርት እንደሆኑ የሚመክሩት ምናምን ነገር ማለት ነው። በጣም ነው የሚያስገርመኝ። ለምሳሌ ትዳር ውስጥ ምናምን ፌል ያደረጉና ፈተው ምናምን ይመጡና ስለ ትዳር እንዴት በቃ ኃይለኛ እንደሆነ እንዴት ስዊት እንደሆነ ምናምን ይመክራሉ ማለት ነው። ብሮዬ ፈታል እኮ እንዴ! አንተ እንዴት መፋታት እንደሚቻል ምናምን በቀላሉ 5 መንገዶች ምናምን የሚለው ላይ ነው እንጂ ኤክስፐርት የምትሆነው እንዴት በደስታ ይኖራል ትዳር ውስጥ የሚለው ላይ መምከር ምናምን አማካሪ ገለመሌ ስታፕ። ሌላም አሁን ሃይማኖትም ላይ ስትገቡ ስንተኛ ዓለማዊ የሆኑን ሰዎችን እንኳን የሚሰቀጥጠንን ነገር የሚያደርጉ ሰዎች ነው። ዓለማዊ ሰው ዓለማዊ የሆነን ሰው ለመለየት ይችላል። ቀላል ነው ራይት። ልክ ሌባ እንደሚለየው እና እናውቃቸዋለን፣ እንለያቸዋለን እኮ ራይት። እኛ ያው አንደኛውን የተፈረደብን ኃጢአተኞች ተብለን ያለን፣ ስለዚህ ዓለማዊን እናውቀዋለን። እዛ መድረኩን ምናምን እንዴት አድርገህ ከፈጣሪ ጋር ምናምን የሚያስታውሰኝ ግቢ አንዴ አዳር ጉዞ ምንድን ነው ጉዞ አለ፣ መንፈሳዊ ጉዞ ይዘጋጃል በቤተ ክርስቲያን ልጆች ማለት የግቢ ጉባኤ የሚባል አለ እንደዛ። እና አንዴ ጉዞ ልናደርግ እንደ ማታ መዝናኛ ቤት ሄደን ነበር። መዝናኛ ቤት ሄደን ያው ብዙ ነገር አብናጎ ወደ ግቢ ተመለስን ማለት ነው። በነገታው ግን በጠዋት በሌሊት ጉዞ ነበረን እና እኔ ለመጀመሪያ ጊዜ ነው የማደርገው። ያው ያንን ካላደረኩ ደግሞ ተመራቂ ተማሪ ነበርኩኝ፣ የግድ ማድረግ አለብኝ፣ ያንን ነገር ማየት አለብኝ። ላይክ እኔ ኃጢአተኛ ምናምን መሆኔን አውቃለሁ፣ ወይ እንደ ንጹህ ሰው ምናምን አይደለም አክት ማድረገው። አይ ነው ዛት በቃ እኔ ዓለማዊ ሰው ነኝ ነው። ግን እምነቴ ደግሞ ስለሆነ ያንን ነገር ለማድረግ ሄድኩኝ ማለት ነው። ዘጋ አብረን ማታ የነበር ነው ልጅ ነጠላ ለብሶ እዛ ባስ ውስጥ ይቀውጠዋል ነው የምላቸው። የጽድቅ መንገድ በዚህ እኔ ለእኔ ስለበራልኝ አይደለም ምናምን ይላል። ይሁን የሆነ ሳለ ማታ አብረን አልነበሩ እንዴ ምናምን እላቸዋለሁ ፍሬንዶችን። ይሄ በትንሹ ስታዩት ነው በግቢ ባስ ውስጥ ምናምን ነበር ያደረገ ነው። ግን ደብር ምናምን የሚመሩ የመጨረሻ የሚቀውጡት ማለት ነው ብዙ ፋውል ያለባቸው። እኛ ዓለማዊ ስለሆነን ዓለማዊ ነገራቸውን እናየዋለን። ሰቀጥታል። እንደዚህ አይነት አቁሙት። እንደዚህ አይነት ሰዎች ፕሊዝ ስታፕ ኢት። በሌላም እንደዚህ ትምህርትም ላይ ምናምን ዝም ብሎ ስንት ኤፍ የተገደገደለት ሰውዬ ነው ልቁንስ ያንን እንዴት መፋቅ እንዳለበት ወይም ማስተካከል እንዳለበት መመራመር ሲገባው እንዴት አድርገህ አጥንተህ ምናምን እንዴት እንደምትቀውጠው እንዴት አድርገህ እኔ የሆነ ነገር ላይ የሆነ ድጋፍ ወይ ምናምን ሀሳብ እንዲሰጠኝ አንድ ሰው ሲሄድ ያ ሰው እዛ ነገር ላይ ፌል ካረገ ብሮዬ አልሰማም፣ ያንተ ምን ያልወስዱ እዛ ነገር ላይ ሰክሰስ ያደረገ ነው። በቲዮሪ ኃይለኛ የሚሆኑ ሰዎች አሉ። የሆነ ነገር ላይ በቲዮሪ ኃይለኛ የሆኑና ግን ለማድረግ የማይችሉ አሉ። አይገረት እሱ አይ አንደርስታንድ። ግን ይሄ ብራግ የሚያደርገዋል እንትን ፌል አድርጎ ግን ፌል እንዳላደረገ ያንን አድሚት ማድረግ እኮ አለበት። ፌል ያደረገው ከዛ በቲዮሪ እኔ በዚህ ነው ፌል ያደረኩት፣ አንተ ግን አስተካክለው፣ አንተ ጋር የኔ ጋር ያልነበረ ጥንካሬ አንተ ጋር አለ ብሎ ኦኬ እንደዛ ሊሰራ ይችላል። ለምሳሌ አሁን ኳስ ላይ ብትሄዱ ብዙዎቹ አሰልጣኞች ኳስ ተጫውተው ላያውቁ ይችላሉ። እንደዛ ሰክሰስ ያመጣሉ ኳስ ሳይጫወቱ ግን ትልቅ አሰልጣኝ የሆኑ ሰዎች አሉ። እንደዛ አይነት የሆነ ሳምንትን ጀጅመንት ይኖረኛል መሰጠው። ግን ይሄ የሚሰክሰው ነው ማለት እንደሱ አይነት ነገር ኃይለኛ እንዲያውም ንቀት ነው ያለኝ እንኳን ያንን ሰው ይልሰማው። ለምሳሌ ፈት ሆነ ስለ ትዳር ምናምን ብትቀውጠው ብሮ የኔ ንቀት ነው ያለኝ። ሌላም ነገር ላይ እምነት ፖለቲክስ ፌል ካረክ
One love. Thank you. እንደገና ሰውነታችሁን ለእግዚአብሔር ለዩ። ያለ እግዚአብሔር የለያችሁት ሰውነት ደግሞ የእግዚአብሔር መስዋዕት ነው። በተዘምሩ በከንፈራችሁ መስዋዕት ይቀርባል። ብትጸልዩ በአንደበታችሁ መስዋዕት ይቀርባል። ይቅር ብትሉ በልባችሁ መስዋዕት ይቀርባል። የሰማው ወጣው ከማህፀን ስምሽን የሰማው ወጣው ከማህፀን ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ሞቅሻቀን ላገኝ ብለፋ ፈልግ ያጣውኝ ስያሜሽ ጠፋ